ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ የመረጃ ሰዓታችን ላይ ተገናኝተናል። አብራችሁ እንድትቆዩ እየጋበዝን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር በሳምንታዊ ሪፖርቱ አስታወቀ። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ዛሬ ግንቦት 21 ቀን 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሐሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል አገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆነ ክሶችና ዘለፋዎች ደርሶባት ያውቃሉ ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ ያለ እንካ ሰላምቲያ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል የቀድሞ የውጭ ጉዳይ ሚኒስትር ስምን በመጠቀም ወደ ውጭ እንልካለን የሚሉ አካላት መኖራቸውን የውጭ ጉዳይ ሚኒስትር አስታውቋል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉንም አምባሳደሩ በሳምንታዊ መግለጫቸው ተናግረዋል። ይሁን እንጂ መንግስት በዚህ ሁሉ ጥረት እያደረገ ባለበት በዚህ ወቅት ይህንን የህገወጥ መንገድ ተከትሎ የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ነው የገለጹት። ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ አለኝ በማለትና የቀድሞ የውጭ ጉዳይ ሚኒስትር ስምን በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ ልካለው የሚሉ ሐሰተኛ ግለሰቦች መኖራቸውን ህዝብ ሊረዳ ይገባልን ብለዋል። ይህ ሐሰተኛ ማስረጃ በተለያዩ ማህበራዊ ሚዲያዎች እየተሰራጨ መሆኑን የገለጹት አምባሳደሩ ስህተት መሆኑን ህዝብ ሊረዳ እንደሚገባም አሳስበዋል። በህገ ወጥ መንገድ የሚወስዱ ደላሎች ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃ ለመውሰድ ስራዎች ቢሰሩም አሁንም ችግሩ አልተቀረፈም ሲሉም ገልጸዋል። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከቀን 18/09/2017 ዓ.ም ጀምሮ መከልከላቸው ተሰምቷል። ይህንንም አስመልክቶ የትግራይ ንግድና ላኪ ኤጀንሲዎች ማብራሪያ እንዲሰጠው ለሚመለከተው የፌዴራል ተቋም ደብዳቤን ጽፏል። በአፋርና ወልዲያ በኩል የጭነት መኪናዎች እንዳያልፉ የተከለከሉበትን ምክንያት ማብራሪያ እንዲሰጠው መጠየቁ ተሰምቷል። የክልሉ ንግድና ኤክስፖርት ኤጀንሲ የጻፈው ደብዳቤ እንደሚያመለክተው ከሆነ ጉዳዩ ለትግራይ ክልል ጭነት ይዘው የሚጓዙ ተሽከርካሪዎች መከልከላቸውን ይመለከታል ሲል ይጀምራል። ሲቀጥልም በርዕሱ እንደተገለጸው ለትግራይ ክልል የተለያዩ ሸቀጦችን ይዘው በአፋር ክልል መስመር የሚጓዙ ተሽከርካሪዎች በቀን 18/9/2017 ጀምሮ ሰርዶ በሚገኝበት ፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች ስለሰማን በምን ምክንያት እንደተከለከሉ ማብራሪያ እንዲሰጠን እየጠየቅን ለሚሰጠን አዎንታዊ ምላሽ ምስጋናችንን ከወዲሁ እናቀርባለን ይላል የክልሉ ንግድና ኤክስፖርት ኤጀንሲ በጻፈው ደብዳቤ። ከውጭ ቁርጥራጭ እርዳታ የምንጠብቅበት ጊዜ አይደለም ሲል የአፍሪካ ልማት ባንክ አስጠነቀቀ። የአፍሪካ መሪዎች በዚህ ሳምንት በአቢጃን እየተካሄደ በሚገኘው የአፍሪካ ልማት ባንክ ቡድን የ2025 ዓመታዊ ስብሰባዎች ላይ አህጉሪቱ የራሷን ካፒታል እንድታንቀሳቅስና የክልላዊ ውህደትን እንድታፋጥን ጠንካራ ጥሪ አቅርቧል።
ይህ ጥሪ የቀረበው 47 የአፍሪካ አገራትን የሚነኩ አዳዲስ የአሜሪካ ታሪፎችን ጨምሮ በሚለዋወጠው ዓለም አቀፍ የንግድ ሁኔታዎች ምክንያት መሆኑም ተጠቁሟል። በነሐሴ ወር መጨረሻ ላይ የ10 ዓመቱን የሥራ ዘመናቸውን የሚያጠናቅቁት የአፍሪካ ልማት ባንክ ፕሬዝዳንት አኪንውሚ አዴሲና ባደረጉት የስንብት ንግግር ይህ ከውጭ እርዳታ ቁርጥራጭ የምንጠብቅበት ጊዜ አይደለም በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። አዴሲና አክለው አፍሪካ የራሷን ሀብት፣ ሰብአዊ፣ ፋይናንስ፣ ተፈጥሯን መክፈትና ሁሉን አቀፍ እድገት የሚያበረታቱ ውስጣዊ የእሴት ሰንሰለቶችን መገንባት አለባት ሲሉ አሳስበዋል። የአፍሪካ ልማት ባንክ እያደረገ ባለው ስብሰባ የሞሪታኒያው ሲዲ ኦልድ ታህ የአፍሪካ ልማት ባንክ 9ኛው ፕሬዝዳንት ሆነው መመረጣቸውም ዛሬ ተሰምቷል። ተመራጩ ፕሬዝዳንት ለባንኩ ፋይናንስ ለማፈላለግ ወደ ቻይና፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች ፊታቸውን ማዞር ወይም ከአፍሪካ ሀገራት የላቀ ድጋፍ ማግኘት እንደሚኖርባቸው ሪፖርቶች አመላክተዋል። የአፍሪካ ልማት ባንክ ዓመታዊ ስብሰባ በኮት ዲቯር አቢጃን እየተካሄደ እንደሚገኝ ነው የሰማ ነው። የፕሬዝዳንት ትራምፕ ታሪፍ ጭማሪ መታገዱ ታውቋል። የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በሀገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴን ማገዱ ነው የተሰማው። መሰረቱ በማንሃንተን ያደረገው ፍርድ ቤቱ ፕሬዝዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል፣ የሀገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋል ብሏል ፍርድ ቤቱ። በተጨማሪም በቻይና፣ ካናዳና ሜክሲኮ ላይ የጨመሩት የተናጠል ከፍተኛ የታክስ ጭማሪ ማገዱን ፍርድ ቤቱ አስታውቋል። እንዲሁም የዓለም አቀፉ የንግድ ፍርድ ቤት በነጩ ቤተ መንግስት የተጠየቀውን የአስቸኳይ ጊዜ ሕግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን እንደማይሰጥም ተገልጿል። ውሳኔውን ነጩ ቤተ መንግስት በምክትል ሴክሬታሪያት ኃላፊ በኩል እንደተቃወሙት ዘጋርዲያን ዘግቧል። የፍልስጤም አምባሳደር ሪያድ ማንሱር በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትናንት ግንቦት 20 ምሽት በምክር ቤቱ ንግግር ባደረጉበት ወቅት ከልባቸው ሲያለቅሱ ተስተውለዋል። መናገር ሲያቅታቸው የተያዘው ቪዲዮ የዓለም ሚዲያ ትኩረትን እንደሳበ ነው የታወቀው። አምባሳደሩ በጋዛ የፍልስጤም ሕፃናት ላይ ስለሚደርሰው ስቃይ እየደረሰ ያለውን እልቂት ሲናገሩ ነበር ስሜታቸውን መቆጣጠር አቅቷቸው የታዩት። እውነት ነው። ዓለምስ ለምን ዝም አለ? እስራኤል በማናለብኝነት የምታደርሳቸው የቦምብ ድብደባዎችና በትምህርት ቤቶች፣ በመጠለያ ካምፖችና በመሳሰሉት የህዝብ መገኛ ስፍራዎች ላይ እያደረሰች ያለችው ጥቃትን ዓለም በዝምታ እየተመለከተ ይገኛል። የሁሉም ነገር ፈላጭ ቆራጭ ነኝ እያለች ያለችው አሜሪካም በዝምታ እየተመለከተች እንደውም አለፍ ሲል ለአጋሯ ለየት ያሉ መሳሪያዎችን እያቃበለች እንደሆነ ነው እየተሰማ የሚገኘው። እውነት ሁልጊዜም ትወጣለች። የንጹሃን እልቂት የት ድረስ እንደሚሄድ ባናቅም አሁንም የቦምብ ድብደባው እንደቀጠለ ነው እየተሰማ የሚገኘው።